ዓለም የናንተ ነው በማለት የዓለማችን ታዋቂው ቲክቶከር ዴላን ፔጅ ለኢትዮጵያውያን መልእክት አስተላለፈ። ብዛታቸው 30 የሆኑ የትግራይ ቴሌቪዥን ጋዜጠኞች ስራ እንደሚያቆሙ አሳሰቡ። በኤሌክትሪክ ተሽከርካሪዎች ላይ በአንድ ሳምንት ውስጥ ብቻ ግማሽ ሚሊዮን ብር ተጨምሯል። ምክንያቱ ምን ይሆን? በተባበሩት አረብ ኤሚሬትስ የድሮን ጥቃት ደረሰ። በመካከለኛው ምስራቅ ያለው ጦርነት መቋጫው የት ይሆን? ይህስ በዓለማችን ላይ ምን ተጽዕኖ እያሳደረ ነው? ከዚህ ባሻገር በዓለማችን ላይ ዛሬ ምን አዳዲስና አበይት ክስተቶች ተፈጥረዋል? ሰላም ጤና ይስጥልኝ። ትኩስና ተአማኒ መረጃዎችን ወደ እናንተ በምናደርስበት ምን አዲስ ፕሮግራማችን ተመልሰናል። ቪዲዮን ላይክ በማድረግ አብራችሁን ቆዩ። ዓለም የእናንተ ነው በማለት የዓለማችን ታዋቂው ቲክቶከር ዴላን ፔጅ ለኢትዮጵያውያን መልእክት አስተላለፈ። I need to say something about Ethiopia because they're doing it again. I cover a lot of global news, and at this point, I've probably spoken about every country on this planet, but I have genuinely never seen a country that can mobilize around something. እኔ በርካታ ዓለም አቀፍ ዜናዎችን እሰራለሁ። እስካሁንም በዚህች ፕላኔት ላይ ስላሉት አገራት በሙሉ ተናግሬያለሁ ማለት ይቻላል። ነገር ግን እንደ ኢትዮጵያ ያለ ለአንድ ነገር በጋራ መነሳሳት ሞቢላይዝ ማድረግ የሚችል ሀገር በእውነት አይቼ አላውቅም። ነገሩ እኔ ራሱ ጨርሶ አይገባኝም ሲል ቲክቶከሩ ዴላን ፔጅ ገለጸ። አክሎም አሁን በቅርቡ በደረሰው ሁኔታ ከሀገሪቱ ትልልቅ የሶሻል ሚዲያ ሰዎች አንዱ የሆነው አዶናይ የቲክቶክ አካውንት ላይ ችግር ገጥሞታል። እናም የኔን እርዳታ የሚጠይቁ ተከታታይ ቪዲዮዎችን ሰርቷል። እኔ ምን ያህል መርዳት እንደምችል አላውቅም፣ ግን ዋናው ነጥብ ዛሬ ልክ በሱናሚ እንደተመታሁን የሚሰማኝ ያለምንም ማጋነን ስለሱ ጉዳይ በተሰሩ ቪዲዮዎች ላይ ወደ 100,000 ጊዜ ታግ ተደርጌያለሁ። ምክንያቱም ሌሎች ሰዎች ደግሞ በሱ ቪዲዮዎች ላይ ሌላ ቪዲዮ እየሰሩ ነው። እንደዚህ አይነት ነገር ማድረግ የሚችል ሀገር ከዚህ በፊት አይቼ አላውቅም። በሆነ ምክንያት ይህ ለኢትዮጵያ ብቻ የተለየ ባህሪ ይመስለኛል። ለምሳሌ ባለፈው ዓመት ግድባቸውን ሲያስመርቁ ከ200,000 ጊዜ በላይ ታግ አድርገውኝ መሆን አለበት። እኔም ስለ ጉዳዩ ቪዲዮ ስሰራም ወደ 25 ሚሊዮን እይታ እንዲደርስ አድርገውታል። ስለ አንድ ግድብ በታሪክ ከፍተኛ እይታ ያገኘ ግድብ ሳይሆንም አይቀርም። ዋናው ነጥብ ኢትዮጵያውያን ለአንድ ነገር ሲነሳሱ ትልቅ ኃይል አላቸው። ስለዚህ ለጥሩ ነገር ተነሳሱ፣ ዓለም የናንተ ነው ሲል የዓለማችን ቲክቶከር ዴላን ፔጅ ገለጸ። ብዛታቸው 30 የሆኑ የትግራይ ቴሌቪዥን ጋዜጠኞች ስምና ፊርማቸውን አያይዘው መጋቢት 5 2018 ዓ.ም ለጊዜያዊ አስተዳደሩ ፕሬዝዳንት ለጀነራል ታደሰ ወረደ በጻፉት ደብዳቤ የካቲት ወር ደመወዛቸው ካልተከፈላቸው ስራ እንደሚያቆሙ አሳውቀዋል። ወርሃዊ ደመወዛቸው ስላልተከፈላቸው የክልሉ ጤና ባለሙያዎችም ደመወዝ ባለማግኘታቸው ለተለያዩ ኢኮኖሚያዊና ማህበራዊ ችግሮች መጋለጣቸውን በማመልከት ደመወዛቸው በአስቸኳይ እንዲከፈላቸው በማህበራቸው በኩል ጠይቀዋል። የትግራይ መምህራን ማህበርም በበኩሉ የካቲት ወር ደመወዝ በአስቸኳይ እንዲከፈል ጠይቀዋል። በትግራይ 137,000 የሚደርሱ የመንግስት ሰራተኞች አሉ። ዘገባው የቲክቫ ነው። በኤሌክትሪክ ተሽከርካሪዎች ላይ በአንድ ሳምንት ግማሽ ሚሊዮን ብር ተጨምሯል። በመዲናው አዲስ አበባ በተሽከርካሪ ገበያ ላይ ባለፉት 7 ቀናት ብቻም እጅግ ከፍተኛ የሆነ የዋጋ ጭማሪ መመዝገቡ ተሰማ። በዘርፉ የተሰማሩ ነጋዴዎች ለብስራት ሬዲዮ እንደገለጹት በተለይም በኤሌክትሪክ ተሽከርካሪዎች ላይ የታየው የዋጋ ንረት ገበያውን ያናወጠ ሆኗል። በአንድ ሳምንት ጊዜ ውስጥ ብቻ በተወሰኑ የኤሌክትሪክ መኪና ሞዴሎች ላይ እስከ 500,000 ብር የሚደርስ ጭማሪ የታየ ሲሆን በገበያው በስፋት የሚታወቁ ሞዴሎች የዋጋ ለውጥ የሚከተለውን ይመስላል። BYD ሴጉል ባለፈው ሳምንት 3.4 ሚሊዮን ብር ይሸጥ የነበረ ሲሆን አሁን በ500,000 ብር ጭማሪ 3.9 ሚሊዮን ብር ደርሷል። BYD E2 ዋጋው ከ3.9 ሚሊዮን ብር ተነስቶም በአሁኑ ወቅት 4.3 ሚሊዮን ብር እየተሸጠ ይገኛል። ምክንያቱ ምን ይሆን? በሀገሪቱ የነዳጅ መኪኖች ወደ ሀገር እንዳይገቡ የተጣለው እገዳ ተጠቃሚዎች ፊታቸውን ወደ ኤሌክትሪክ መኪና እንዲያዞሩ ቢያደርግም እንዲህ አይነት ያልተጠበቀና ፈጣን የዋጋ ጭማሪ ግን
መኪና ለመግዛት ለሚያስቡ ዜጎች ትልቅ መሰናክል እየሆነ መምጣቱን ነጋዴዎች ጠቁመዋል። ይህ በታሪክ አጭር በሚባል ጊዜ ውስጥ የታየ ከፍተኛ የዋጋ መናር በዘርፉ ላይ የተሰማሩ ግለሰቦችንም ሆነ ፈላጊዎችን ግራ እያጋባ ይገኛል። በተያያዘ ዜና ጠቅላይ ሚኒስትር ዶክተር አብይ አህመድ በመካከለኛ ምስራቅ በተፈጠረው ቀውስ የተነሳ ኢትዮጵያን ጨምሮ ነዳጅ ገዝተው የሚጠቀሙ ሀገራት ምርቱን እንደ ልብ ለማግኘት መቸገራቸውን አሳወቁ። ችግሩ ተፈቶ ወደ መደበኛው የነዳጅ አቅርቦት ስርዓት እስክንመለስ ድረስ ነዳጅን በቁጠባና ለመሰረታዊ ነገሮች ቅድሚያ በመስጠት መጠቀም ይኖርብናልም ሲሉ ገለጹ። የነዳጅ አከፋፋዮች፣ ማደያዎችና ተጠቃሚዎች ነዳጅን በቁጠባ ለመሰረታዊ ነገሮች ቅድሚያ በመስጠት ሁላችንም በኃላፊነት ስሜት እንድንጠቀም ሲሉም አሳስበዋል። በተባበሩት አረብ ኤሚሬትስ በደረሰ የድሮን ጥቃት በዱባይ አውሮፕላን ማረፊያ የነዳጅ ማከማቻ ታንከር ላይ እሳት መነሳቱን ተከትሎ በረራዎች እንዲቋረጡ ሆነዋል። ኤሚሬትስ አየር መንገድ የበረራ መርሃ ግብር በከፊል ለማቋረጥ የተገደደ ሲሆን ከጠዋቱ 4 ሰዓት ጀምሮ ውሱን በረራዎችን ብቻ እንደሚያከናውንና በርካታ መደበኛ በረራዎችን መሰረዛቸውንም ገልጿል። በሌላ በኩል አቡዳቢ አል ባህያን ተብሎ በሚጠራ አካባቢ በሚገኝ የሰላማዊ ሰዎች ተሽከርካሪ ላይ ሚሳኤል በመውደቁ የአንድ ሰው ሕይወት ማለፉን የከተማዋ ሚዲያ ቢሮ አረጋግጧል። የባህረ ሰላጤው ሀገራት ከኢራን በኩል ሌሊቱን ተጨማሪ ጥቃቶች እንደተፈጸመባቸው አሳወቁ። የዱባይ ዓለም አቀፍ አውሮፕላን ማረፊያ ጥቃት ከተሰነዘረባቸው መካከል አንዱ ነው። ኢራን ወደ ተባበሩት አረብ ኤሚሬትስ 2000 የሚጠጉ ሚሳኤሎችንና ድሮኖችን ተኩሳለች። የኤሚሬትስ የመከላከያ ስርዓት አብዛኞቹን ሚሳኤሎችና ድሮኖችን አምክነዋል። ሳዑዲ አረቢያም ሌሊቱን በርከት ያሉ የኢራን ድሮኖችን መምታቷን አስታውቃለች። በተመሳሳይ ኢራንና ኩዌትም ጥቃት እንደተፈጸመባቸው ገልጿል። እስራኤልና አሜሪካ በኢራን ላይ የሚፈጽሙትን ጥቃት የቀጠሉ ሲሆን በመዲናዋ ቴህራን ከባድ ድብደባ እንደነበርም ተገልጿል። በሊባኖስ ዋና ከተማ ቤይሩት ከፍተኛ ፍንዳታ ያስከተለ ጥቃት ተፈጽሟል። እስራኤል ጥቃቱን የፈጸመችው የሄዝቦላ መሠረተ ልማት ለማውደም መሆኑን ገልጻለች። በእስራኤል ከሰሜን የሄዝቦላ ከደቡብ ደግሞ የኢራን ሚሳኤሎችን ይመጣሉ በሚል የአደጋ ጊዜ ደወል መጮሁም ተነግረዋል። መረጃው የቢቢሲ ነው። ክቡራትና ክቡራን ተመልካቾቻችን ለዛሬ የነበሩን መረጃዎች እነዚህን ይመስሉ ነበረ። ስለ አብሮነታችሁ እናመሰግናለን። ሰላም፣ ፍቅር፣ ጤና ለሁሉም። View them in history. Point is, Ethiopia have got some power when they mobilize around something. So mobilize around something good, the world is yours.